ብዙ ነገር በመሃላችሁ ተፈጥሮ ሊሆን ይችላል፣ ብዙ ነገር ብላክ ሊሆን ይችላል። አንተም እንደዛው። ግን ደግሞ ሁለታችሁ ከጥላችሁ የተነሳ ሳይሆን ከፍቅር የተነሳ ነው። እሷም ለኔ ካላት ፍቅር እኔ እንዳልጎዳ እንደ ታላቅነት ያደረገችው ነገር ነው። ሀሳባችሁን ምናልባት ሊቀየሩት ይችላል ብዬ ነው የማስበው። ምክንያቱም እኔ ስወጣ እንኳን ምንም አልመጣም፣ ምንም ያልተባለ ገና እግሬ ከመርገጡ ስለ ጋብቻ ስለ ምናምን እየተወራ ነው ያለው። እኔ እንደዛ እንዲፈጠር ስለማልፈልግ እኔ ተመልሼ ልገባ ነው ከሱ ጋር እንደዛ አይነት ነገር እንደማይፈጠር ምንም። አሁን እኮ ከሱ ጋር እኮ አይደለም እኖራለሁ እያልኩኝ ያለሁት፣ ብቻዬን ነው የምኖረው። እዚህ ጋር ከሱ ጋር የሚያገናኙ ነገር የለም። ከሱ ጋር ስትጣይ አይደለ የመጣሽው ወደ ቤት። የድካሜን ባላይ ባይቀናኝ ዓለም ብታደላ ባይሆን እንዳሰብኩት ባይሰምር ኑሮ ምን ባይሞላ አይከፋኝም። ሰላም ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ ዛሬ እንደዚህ ፈገግ ብዬ መጥቼላችኋለሁ። አዲስ ነገር አለ። በጣም ደስተኛ የሆንኩበት ነገር ነው። በቃ ከደስቴ ብዛቱላ እንዴት እንደማወራችሁ አላውቅም። ምክንያቱም ሲያስጨንቀን የነበረ ጉዳይ አለ እስከዛሬ። እንደውም አሁን ላይ ትንሽ ትላንትና አይታችኋል፣ ትንሽ ያሳሰበኝ ጉዳይ ነበረ። ምክንያቱም ትንሽ አክስቴ አሟት ነበርና በጣም እንዴት ልበላችሁ በጣም ቴንሽን ሆኜ ነበር። ምክንያቱም እኔ ከዛ ስለሄድኩኝ ነው ወይ በቃ ስለሄድኩኝ የሆነ ነገር ተፈጥሯል ብዬ አንዳንዴ ራሳችሁን ተወቃሽ የምታደርጉት ነገር አለ አይደለ? የሆነ ራሴን ተወቃሽ እያደረኩት ነበረ። እኔ ስለመጣው ነው፣ እኔ ከዛ ስለሄድኩኝ ነው ምናምን ብዬ ራሴን እየወቀስኩኝ ነበር። ግን ደግሞ እግዚአብሔር ይመስገን ያው ራሴን እንትን እያልኩ ነበር እያወቀስኩኝ። ግን ደግሞ እግዚአብሔር ይመስገን አክስቴም ሰላም ናት። ሁሉ ነገር ሰላም ነው ማለት እንዴት ልበላችሁ ባልጠበቅኩት መንገድ ነው አቀባበሉን ባልጠበቅኩት መንገድ። ምክንያቱም እኔ ስለሄድኩኝ በቃ ማይሆን ነገር አስበው ማይሆን ነገር እኔ ሊያደርጋሉ ብዬ ነበር። በቃ ካለ ፍላጎቴ ያስገድዱኛል ብዬ አስቤ ነበረ። ግን ደግሞ እንዳሰብኩት አልሆነም። ያው አንዳንድ ነገር ላይ ቤተሰብ ያው ቤተሰብ ነው ምን ጊዜም እንደምል። ግን አንዳንድ ቦታ ላይ በራሳችን መወሰን ያው እድሜያችን ከሄደ በኋላ ኃላፊነትን በራሳችን መወጣት ያሉብን ነገሮች አሉና እኔ አንዳንድ ነገሮችን በራሴ መወጣት በራሴ መሞከር ፈልጌ ነበረ እና የሆነ ትንሽ ጊዜ እሺ እያልኳቸው ነበር በእነሱ። ምክንያቱም በቃ ያኔ እንዴት ልበላችሁ ከዛ ቤቱም ወጥቼ ነበረ፣ ብቻዬን ነበርኩኝ። ያለኝ አማራጭ ነው ወደ ቤት መሄድ ነበረ። ሌላ ምንም አማራጭ አልነበረኝም በጊዜው። ያንን አስቤ እንደዛ ገብቼ ግን ማይሆን ስህተት ተፈጠረ። ምክንያቱም ድጋሜ ወደዛ ሲሄድ ያሰቡት ሌላ ነገር ሆኖ ጠበቅ። ምክንያቱም እነሱ የመሰላቸው ተጎድቼ ስለተጎዳሁኝ ስላዘንኩኝ ማዘን የለብሽም ምናምን ብለው አንዳንዴ የሆነ እንዳናዝን አድርገው የሚጎዳን ነገር ይደረጋል። አሁን እነሱ እኔ እንዳላዝን ብለው እኔ ለሌላ ሰው ሊድሩኝ ነበር። ይሄውን የማይሆን ነገር ነው ከኔ ጋር በቃ ጭራሽ እኔን ደስተኛ ሊያደርግ የሚችል ነገር ሳይሆን ሊያሳዝነኝ የሚችል ነገር ነው ይሄ ነገር። ግን ደግሞ እንዴት ልበላችሁ ያንን ነገር አሁን ላይ ብዙም ከአክስቴ ጋር ማውራት አልቻልኩም። ሐኪም ቤት ናት። እንደዚህ አይነት ነገር ደግሞ ለማውራት ዝግጁ አይደለሁም። ምክንያቱም የሆነ ጤነኛ ትሁንና ትሻልና ይደርሳል ማለት ነው ሁሉ ነገር። ግን ደግሞ ቤተሰብ ዛሬ የመጣሁት በጣም ደስ ያለኝም ነገር ያው ታውቃላችሁ አይደለም? መጀመሪያ ትዝ ካላችሁ ያ ቤት ስገባ ማለት የተከራየልኝ ቤት እሱ የተከራየልኝ ቤት ስገባ የ6 ወር ተከፍሎ ነበር። አሁን ቢያንስ ግማሽ ወር ነው የኖርኩበት አይደለ? አይ ሚን 3 ወር ይሆናል እንደዛ ብቻ እኔ እንጃ እንደዛ ነገር ግማሽ ወር አላለቀም ግማሽ ወርና አሁን ላይ ምን አሰብኩኝ ቤተሰብ ትንሽ መራቅ አለብኝ ማለት የራሴን ነገር እንደ መጀመሪያ ያው መጀመሪያም አጥፍቻለሁ ብዬ ነው የማስበው። ተመልሼ እዛ ቤት መግባት አልነበረብኝም። ነገሮችን በራሴ ጨርሳለሁ ብዬ ነበር ያሰብኩ። ግን ደግሞ እንደዛ አልሆነም። ተመልሼ መግባት ነበረብኝ። አሁን ደግሞ ምን አሰብኩ መሰላሽ ቤተሰብ በዚህ ሁኔታ ከሄድን የማይሆን ነገር ውስጥ ልንገባባ እንችላለን። ምክንያቱም ነገ ከነገ አሁን ላይ እሺ ብለውኛል። ተስማምቷል ስል በምንም ነገር ላንጨቃጨቅ እኔ ውሳኔ ላይ ጣልቃ እንዳይገቡ የራሴን ህይወት እኔ ራሴ መምራት እንዳለብኝ ተነጋግረናል። ግን ደግሞ አሁን ነገ ላይ የሆነ ነገር ቢነሳ ድጋሜ ነገር ሊያስነሱብኝ ይችላል። ለዛ ስለሆነ አሁን ያ ቤት ሩቅ ነው። ያው አሁን አልናገርም ሰፈርና ያ ቤት ሩቅ ስለሆነ ለእኔ ኮምባላ እዛ መኖር ነው የምፈልገው። ምክንያቱም የራሴን ነገር እንደ መጀመሪያ ራሴ በቃ በራሳችሁ ስትሆኑ አሁን ደግሞ ሞር እንድጠነክር ነው የሚያደርገኝ። ምክንያቱም እዚህ ገብቼ በቃ ችግር ነው ስላችሁ የማይሆን ውሳኔ የማይሆን ነገር ውስጥ ኢቭን አዲስ አበባ ለቅቄ እስከመሄድ ነው የደረስኩት በመመለሴ ብቻ ማለት ነውና አሁን ወደ ቤቴ ተመልሼ በቃ ሰላም ነው የምፈልገው።
ከሱ ጋር ያለኝን ነገር ማስተካከል ነው የምፈልገው። ምክንያቱም አንዱን ዘጋ ነው ስንለው አንዱ ይከፈታል፣ አንዱ ስንለው አንዱ እያለ ነው። ኮምባላ ግን ለመጨረሻ ሁሉ ነገር መዝጋት፣ እኔም ደግሞ ወደ ራሴ ቤት መግባት። የሆነት ቤቴ በቃ ናፍቆኛል። የሰላም ቤቴ በጣም ነው የናፈቀኝ እና ይሄንን ሀሳብ ማንም ሰው አያውቅም። በራሴ ነው የወሰንኩት፣ በራሴ ነው ያሰብኩትም። አሁን ይሄንን ነገር ለእህቴ መናገር አለብኝ ብዬ ነው ማስበው። ያው ደውዬላታለሁኝ ለሷ መናገር አለብኝ ማለት አሁን ላይ ከፋሚሊዎች ጋር እንድተጋፍጬ ለእያንዳንዱ እንዲላደርግ ነው እንዲለውጣ ነው እንዲነው ማለት አልችልም። ሞር ደግሞ ቅርበት አለኝ እኔ ከሷ ጋር ነው እና እሷም ደግሞ በሐሳቤ ተስማማለች። እሺ ትለኛለች ብዬ አስባለሁ። ምክንያቱም ልብስ የለም ቤት የለኝም ማለት ግማሹ ልብስ በቃ ግማሽ ልበላችሁ ሁሉንም ነገር ጠቅልዬ ወስጃለሁ። እሱ ጋር ነው ያለው ግማሹ ልብስ። ትላንትና መቆን አልወሰድኩም። ምክንያቱም ትንሽ ደግሞ ትላንትና ያጠራጠረኝ ነገር አለ። ምክንያቱም እቃሽሽ ስትል ነበር ሲስተራ፣ እቃሽሽ እቃ አላመጣሽም፣ እቃሽ ይምጣ በቃ ፎከስ። ይሄ አክስቴ ሲሻላት የሆነ ነገር ሜቢ ሊታቀድ ይችላል፣ የሆነ ነገር ውስጥ ልንገባ እንችላለን። እንደዛ ደግሞ እንዲፈጠር አልፈልግም። ስለዚህ ቤተሰብ ከመጀመሪያውኑ እኔ መጠንቀቅ ነው ያለብኝ። ምን አደርጋለሁ አሁን ሲሰራ ትመጣለች፣ እሷን አዋራታለሁኝ። ሁለቱም ጋር ነው የደወልኩላቸው። ማርክም ጋር ደውዬላታለሁኝ፣ ሲስተራም ጋር ደውዬላታለሁ። ያው ቀድሞ የሚመጣው እህቴ ይመስለኛል። ምክንያቱም ቀደም ብዬ ደወልኩላት። እሷ ከመጣሽ በኋላ ያለውን ነገር ሐሳቤን በቃ ኮምባላ ማንም ሰው በህይወቴ ጣልቃ ይግቡ ሳይሆን በህይወቴ ጣልቃ መግባት ይችላሉ፣ ግን ደግሞ ውሳኔ ሊወስኑልኝ አይችልም። ጣልቃ መግባት እየቻሉ መፍታላቸው ያ ልጅ ነኝ በሚለው ግን ደግሞ ውሳኔ ለኔ ነው መተው ያለባቸው እና ኮምባላ ማንም ሰው ያው በህይወቴ ውሳኔ እንዲወስን አልፈልግም። ለኔ ህይወት እኔ ራሴ ነኝ መወሰን ያለብኝ ብዬ ማስበው። ስለዚህ ቤተሰብ ዛሬ አዋራታለሁ። ከዛ በኋላ የኔና ትላላችሁ የኔና እሱም ነገር ይመለሳል ብዬ አስባለሁ። ምክንያቱም አሁን ባለው ነገር ምንም ሁለታችንም ደስተኛ እየሆንን አይደለም። ደስታችን ደግሞ የሚመለሰው እኔም ለብቻዬ እሱም ለብቻው ሲኖር በደንብ እንገናኛለን፣ እንደፈለግን አብረን እንዛዛጋለን። በቃ ታውቁታላችሁ እኔና እሱ ፍቅር ስንሆን ምን አይነት ጊዜ እንደምናሳልፍ እና ያ ጊዜ እኔ በጣም ናፈቀኝ። ያው እናንተም እንደናፈቃችሁ ተስፋ አደርጋለሁና ካሚንግ ሱን በቅርብ ቀን ደስታችን ታውቆኛል። በቃ ቤተሰብ እንዲሁ ታይቶኛል ደስተኛ እንደምትሆን በቃ ምንድነው ባለ ይሄ ደመነፍሴ ነው ብቻ ቀልቤ ነግሮኛል በጣም ደስተኛ እንደምሆን። ደስታ እየቀረበችኝ ነው እና ቤተሰብ ያው እህቴ እስከምትመጣ ጠብቃታለሁ። ከዛ ደግሞ ያለውን ነገር በሙሉ ሞር በስነ ስርዓት አንደኛ ዛሬ እሱን አሁን ማርክና እሷ በፊት ላይ ሳይሆን አይሚን የሆነ ቀን የሄድኩ ጊዜ በማታ ትንሽ ተግባብተዋል። ከዛ ውጪ ግን ሊግባቡ አልቻሉም። እነሱን ነገርም ደግሞ በሰላም የሱን ነገር በሰላም መፈታል። ምክንያቱም አንድ ነገር ቢፈልግ የሚደወለው እሷ ጋር ነው። እኔም ብትፈልግ ሜቢ ባላንሳ እሱ ጋር ነው። አንዳችን ለአንዳችን ስለምናስፈልግ የሁለቱን ነገር አስተካክላለሁ። ከዛ ደግሞ ወደ አዲሱ ህይወቴ እገባለሁ። ቤተሰብ እስከምትመጣ ድረስ እንግዲህ እንጠብቃት። ተመለይ ከውድዱ ልክ እንደኔ ከሚያፈቅሩ አለህና እንዴት ነሽ? አቻኮልኩሽ ሐኪም ቤት ነኝ ምናምን ነገር እያልሽ ነበረ፣ ግን ሰው አለ ስላልሽኝ ነው እየጠራሁሽ። አይ ሰው አለ አላ እንዴት ነሽ? እግዚአብሔር ይመስገን ሰላም። ጥላችሁኝ እኮ ጠፋችሁ። ማርያምን እኔ ቤተሰብ እኮ አይመጣሽም እኮ። አሁን ምን ላድርግ? ለማን ትቻት ልምጣ? እንግዳም እየመጣ ስለነበረ እሱንስ ልክ ነሽ። ዛሬ ለቁም ነገርና የሆነ የለ አስቤበት ያው ብቻዬንም ነበርኩ ታውቂያለሽና አስቤበት የሆነ ውሳኔ ላይ ደረስኩበትና ትክክለኛ ለኔ ህይወት ትክክለኛ ነው ብዬ ያሰብኩት ነገር ነው ዛሬ ልነግርሽ። ማለት እንደምታዝኝ አውቃለሁ፣ ይገባኛል። ያውንስ ነው ልሽ እንደምታዝኝ እንደሚደብርሽም አውቃለሁ፣ ግን ደግሞ ግዴታ ስለሆነብኝ ነው። ማለት ከዚህ በፊት ተከራይቼ እንደምኖር ታውቂያለሽ አይደል? ቢያንስ እንኳን 1-3 ወር ብቻ የሆነ ወር ኖር ያለው ብቻዬን ከቤት ባለ መግባባት ወጥቼ ማለትና ያ ቤት እንደተከፈለበት ነው። አጋጣሚ ሆኖ የ6 ወር ተከፍሎበታል። አሁን ማንም ሰው ወደዛ መግባት አይችልም። ምክንያቱም ወላላው ሁሉ ነገር ያለቀለት ነገር ነው። ኢቭን አሁን አከራዩ ሁላ የሚመስለው እዛ ቤት እንደምኖር ነው። እንደዛ ስለሆነ አሁን ላይ እኔ እህቴ እንዴት ብዬ እንደማስረዳሽ አላውቅም። በጣም ቴንሽን ውስጥ እየገባው ነው። ኢቭን እየከሰውም ነው ሁላ በቃ የለ ከራሴ ጋር እየሆንኩኝ አይደለም። በጣም እየተጎዳው እየተጨነኩ ስጨነቅ ደግሞ እንዴት እንደምሆን ታውቂያለሽ። በቃ በሽታ ላይ ነው የምወርቀው
እና አሁን ላይ ለራሴ ጊዜ እፈልጋለሁ። በቃ ትንሽ እንኳን ገለል ስለላችሁ ሜቢ ሀሳብ ሊቀየር ይችላል። ይሄ አሁን ትዳራለች የሚለው ሀሳብና ያው እሱን ሀሳባችሁን ምናልባት ሊቀየሩት ይችላል ብዬ ነው የማስበው። ምክንያቱም እኔ ስወጣ እንኳን ምንም አልመጣም፣ ምንም ያልተባለ ገና እግሬ ከመርገጡ ስለ ጋብቻ ስለ ምናምን እየተወራ ነው ያለው። እኔ እንደዛ እንዲፈጠር ስለማልፈልግ እኔ ተመልሼ ልገባ ነው ስልሽ ወደ መጀመሪያው ቤቴ ተመልሼ ልገባ። ምን ማለት ነው? ማለትማ እኔ ልገባ ነው በቃ ወደ ራሴ ቤት አለኝ አይደለ? ራሴ የምኖርበት ቤት አለኝ። ሶ ወደዛ ቤት ልመለስ ነው። አሁን አንቺ ዋናው አሁን የመጣሽበት ማሚ ስለማማት ነው አይደል? አንቺ ስለተከፈለበት 6 ወር ሙሉ ብር አላባከንም ብለሽ ነው ወደዛ የምትመለሺው? አጠገቧ ምን ደግሞ ድጋሚስ? እሺ ከሱ ጋር እንደዚህ አይነት ነገር እንደማይፈጠር ምንም አሁን እኮ ከሱ ጋር እኮ አይደለም እኖራለሁ እያልኩኝ ያለሁት ብቻዬን ነው የምኖረው። እዚህ ጋር ከሱ ጋር የሚያገናኙ ነገር የለም። ከሱ ጋር ስትጣይ አይደለ የመጣሽው ወደ እኮ አሁን ደግሞ የፈለገ ነገር ከዚህ በኋላ ብጣላ ምንም ቢሆን ያው እጣላለሁ ብዬ አስቤ መቅረት የለብኝም። በቃ ጻብንም ምንም ነገር ይብዛ ለፈተና ነው በቃ። ሶ እኔ አሁን አንድና አንድ የምፈልገው ከዛ ቤት መውጣት ፈልጋለሁ። ወደ ራሴ ቤት አለኝ፣ ወደ ራሴ ቤት መመለስ ነው የምፈልገው። በቃ ምንም አይነት ጭቅጭቅ አልፈልግም። ምክንያቱም ልክ እኔ ከአዲስ አበባ ስወጣ በቃ ታመመች አክስቴ ገብቶሻል አይደለ? ሶ አሁንም ተመልሳ ደግሞ ተሽሏት እግዚአብሔር ይማራት አሁንም ደህና ናት። ተሽሏት ቤት ስትመጣ ደግሞ ይሄ ሀሳብ እንደማይነሳ በምን እርግጠኛ ነኝ? ምን ያህል አጠገቧ ስትሆኚ በአንድ ቀን ለውጧን አይተሻል አይደል? እኔ እኮ አልመጣም እረሳችኋለሁ ምናምን እያልኩ አይደለም። ቤተሰቦቼ ናችሁ። የትም ብሄድ የትም የሆነ ነገር ብጎድ የሆነ ነገር ብሆን ትደርሱልኛላችሁ። የሆነ ነገር ቢፈጠርም እኔ መጥቼ እደርስላችኋለሁ። እኔ እያልኩኝ ያለሁት ለብቻዬ መኖር እፈልጋለሁ። እኔ መጥቼ ሰና ላይ እያልኩ አይደለም። እኔ እኮ ለብቻሽ መኖር ላይ ኮምፕሌን ኖሮኝ እኮ አይደለም እየተከራከርኩሽ ምናምን እኮ አይደለም ውዴ። ይኸውልሽ እዚህ ጋር ግን አሁንም እሱ ያን ቤት የተከራየልሽ እሱ ነው አይደል? አዎ እሱ ነው። እና ታዲያ አሁንም ከሱ ጋር የሆነ ነገር ሆናችሁ ተጣልታችሁ የሆነ ጥገኝነት ስሜት ምናምን እንዲሰማሽ አልፈልግም። አይሰማኝም። ከፈልግሽ ራስሽን ትለሽ ብሩ ከሆነ ያሳሰብሽ ብሩ መመለስ እንችላለን። እኔ የሱ ብር ምናምን አይደለም። በቃ ከዚህ በኋላም ቢሆን የምከፍለው ራሴ ነኝ አይደለ? በከፍልም ራሴ ነኝ የምከፍለው። እሱ ስለከፈለበት ምናምን ነገር አይደለም። ቢያንስ የተወሰነ ጊዜ አጠገባው ነሽ። እኔ እኮ አልመጣም እያልኩ አይደለም። በቃ መምጣትና እኮ አብረሻት መሆን እኮ አብረሻት አጠገባ መዋል ማደር እኮ ይለያያል አይደል? ልክ ነሽ። ግን ደግሞ አሁን ድጋሚ ደግሞ እዛ ገብቼ ካደር ካዋልኩ ደግሞ ማይሆን ነገር እያመጣችሁ ነው። በቃ ኮምባላኔ በህይወቴ ቦታ አላችሁ። በእኔ ህይወት ጣልቃ መግባት ትችላላችሁ። ግን ደግሞ ውሳኔ መወሰን አትችሉ። ውሳኔ ራሴን የምወሰን የምችለው ለህይወቴ ልክ ነሽ። አንቺ ነሽ መወሰን የምትችይው። ሲጀመር የምታውቂው አንቺ ነሽ። ከባለቤቱ በላይ የሚያውቂው ልብስሽ ምናምን ስትይ ነበር። በቃ እቃሽ ድጋሚ እኔ ለማስቀረት እያሰባችሁ ነው። በጭራሽ እኔ ከማርክ ጋር በመሆንሽ እኮ ቅሬታ የለኝም። አይኑ ከዛ በኋላ የተፈጠረውን ነገር አስረድተሽ ማርክንም ለመረዳት እኮ እየሞከርኩኝ ነው። ጥሩነቱን ለማየት እየሞከርኩኝ ነው። ጥሩ ልጅ ነው አውቃለሁ። ግን ልብስሽም ቢሆን ያልኩሽ ትናንትና ቢያንስ መቀየሪያ አጠገቧ እንድትቀመጭኛ ቤት ስለፈለኩኝ ነው እንጂ ለክፋት እኮ አይደለም። ገብቶኛል እህቴ። ግን ደግሞ ዛሬ በቃ እኔ ምንም እንድትኝ አልፈልግም። ለማንም አልተናገርኩም። በቃ ሞር የሁሉንም ፋሚሊ ጠቅለል አድርገሽ አንቺ ትቀይኛለሽ ብዬ ነው። አንቺ መናገር ካለብሽ ለሁሉም ትናገራለሽ። በቃ እኔ መናገር አለብኝ ብዬ ያሰብኩት ላንቺ ነው። ሶ አንቺ ደግሞ እንደወጣሁኝ ለነሱ ትናገራለሽ እንጂ እኔ አሁን ሄጄ አንድ ነገር ብል ድጋሚ በሽታ ውስጥ ነው የምከተል። እኔ ደግሞ ራሴን ትላንቱላ ራሴን እኔ ነኝ የማውቀው እንዴት ስጸጸት በቃ እኔ ባልሄድኩኝ የማይሆን ነገር ውስጥ ነበር ስጋው የነበርኩት። እንደዛ መሆን አልፈልግም። ስለዚህ በቃ እኔ ዛሬ ምንም ለማለት አይደለም። ኢቭን እቃ ሁላ ወስጃለሁ፣ ከቤት እቃ ወስጃለሁ፣ ግማሽ ነገር ወስጃለሁ፣ ግማሹ ደግሞ እሱ ጋር ነው። እሱ ጋም ደውዬለታለሁ። እስከዛሬ በመሃላችሁ አለመግባባት ተፈጥሯል። በጣም ብዙ ነገር አንቺም እንደ እህትነት ለኔ ያስበሽ እሱም ብዙ ነገር ተናግረሻል። በቃ እኔ ደግሞ ያለመግባባት በቃ እንዲቆም ነው የምፈልገው። ምክንያቱም አንዳችን ለአንዳችን ያለነው ነገ ላይ እኛ ነን፣ ሌላ ማንም አይደለም። እኔ ነገር በፈጠረ እኔም ብፈልግኝ የምታገኝኝ በሱ ነው። ሌላ ማንንም ጓደኞቼ ጋር ብትደውይ ላታገኝ ትችላለሽ። ሶ ገብቶሽ አይደለ? ከሱ ጋር ምንም አይነት ቅይም እንዲኖር አልፈልግም። በቃ ዛሬ በሰላም ነው በቃ እሱም አያውቅም፣ ጠርቻለሁኝ። እሱም አያውቅም እንደምኖር ኢቭን ለሱ ምንም የተናገርኩት ነገር የለም። በራሴ የወሰንኩት ውሳኔ ነው። እንደውም መጀመሪያ ያወቅሽው አንቺ ነሽ። ማንም ሰው ሳያውቅ በፊት አንቺ ነሽ ያወቅሽው ብቻዬን ለመኖር እንዳሰብኩ። እኔ ደግሞ አዲስ ነገር ለኔ ብርቅ አይደለም። ከዚህ በፊትም ወጥቼ የኖርኩት ነገር ነው። ስለዚህ በቃ እህቴ ዛሬ ምንም መጨቃጨቅ መከራከር አልፈልግም። በቃ
እኔ ሁላ ከሱ ጋር ምንም ሰላም እየሆነን አይደለም። ገብቶሻል አይደል? በጣም ብዙ ቀን ተራርቀናል ማለት ይቻላል። አንድ ቀን እኔ እንድታቂ የምፈልገው አንድ ነገር ቢኖር ማለት ነው እኛ ላንቺ ብለን እኔ በተለይ ላንቺ ብዬ ነው ቤትዬ እኔ አንቺ ደስታ ያንቺን ውሳኔ አከብራለሁ። አሁንም ከዚህ በላይ ልጫነሽ አልችልም። እውነት አስበሽበት ተረጋግተሽ አስበሽ ውሳኔ ከሆነ በፍጹም አልጫነሽ። አስቤበት የወሰንኩት ውሳኔ ነው። ገብቶሻል? ከሆነ በኋላ በእንደዚህ አይነት ሁኔታ እንድንቀጥል አልፈልግም። በማይሆን ነገር እንድንቀጥል ስለማልፈልግ በቃ እሱ ሲመጣ እኔ ምን ጠርቻለሁኝ። አሁን ሜቢ እየመጣ ሊሆን ይችላል። እሱ ሲመጣ ምንም እንድትጨቃጨቁ የማይሆን ነገር እንድትዩ ምንም አልፈልግም። በቃ ያሰብሽበት ያመንሽበት ከሆነ ምንም መጨቃጨቅ እኮ አይጠበቅም። በቃ በምንም ነገር እንድትጨቃጨቁ አልፈልግም። በቃ ነገሮቹ በሰላም ይሁን። እንደውም መጥቷል። ምንም ነገር እንዳትዩ። ሰላም ነህ? እግዚአብሔር ይመስገን። አሁን ደህና ነሽ? ምንድን ነው ገረጣክ በአንድ ቀን? ምንድን ነው ሳየው ገረጣብኝና ብርድ መጥቶ ከአንቺ ጋር ሆኜ የሰሞኑን ድንጋጤ ብርድ ትንሽ ዋጋ አድርጎኛል። እንዴት ናችሁ? ማዘር ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ያው ዛሬ ለጥሩ ነገር ነው የጠራችሁ፣ ለጥሩ የምስራች። ከመጀመሪያው ልጀምርና ማለት መጀመሪያ በሰፊው ሁለታችሁን እንደዚህ አገናኞቻችሁም አላቅም ማለት በፍቅር በሰላም በስነ ስርዓትም አልተዋወቃችሁም። ምንም ነገር እርቅ ነገር አልተፈጠረም ይመስለኛል አይደል? ሶ መጀመሪያ እኔ ታላቅ እህቴን በስነ ስርዓት እንድትተዋወቃት ፈልጋለሁ። በመሀላችን እንኳን ባንተና በሷ በእኔና ባንተን በጣም ብዙ ነገሮች ሁላ ተፈጥሮ አሁን ላይ አብረን ነን ያለነው። ምንም ነገር ቢፈጠር አብረን ነን ያለነው ማለትና ለዚህ አሁን ብዙ ነገር በመሀላችሁ ተፈጥሮ ሊሆን ይችላል፣ ብዙ ነገር ብላክ ሊሆን ይችላል። አንተም እንደዛው። ግን ደግሞ ሁለታችሁ ከጥላችሁ የተነሳ ሳይሆን ከፍቅር የተነሳ ነው። እሷም ለኔ ካላት ፍቅር እኔ እንዳልጎዳ እንደ ታላቅነት ያደረገችው ነገር ነው። ሶ ባለመግባባት በሚባል ነገር ሳትግባቡ ቀርታችሁ ሳትስማሙ ያ በቃ አጋጣሚ ነውና ሳትስማሙ ስለቀራችሁ ሰላም እንድታወርዱ ፈልጋለሁ። በስነ ስርዓት እንድትተዋወቃት ፈልጋለሁ። ታላቅ ዝም አላችሁ ምንድነው? ተተዋወቁ ስማችሁን ያው ታናሽ ሲሆን ስሜቱን በደንብ ታውቀዋለህ። እኔ ሳልረዳሽ ቀረች እኮ አይደለም። ነገር ግን አንዳንዴ አልፈዋል። ያለፉት ነገሮች ያስተምሩናል እንጂ አይጎዱንም። እኔም እሷን ላለማጣት ነው ያሉ ነገር እያደረኩኝ የነበረው። በዛ መሀል ግን ያው አስቀየመሽ ከሆነ በጣም ሶሪ፣ በጣም ይቅርታ መጠየቅ ያለብኝ ግን ያደረኩት ነገር የተሰማኝ ስሜት ሁሉ በቃ ለእህቴ ካለኝ ፍቅር መጥፎ ቦታ ላይ እንድትወድቅ አልፈልግም። እንድትጎዳ አልፈልግም። ማርያምን በጣም ወዳት እህቴ ናት የእውነት። እኔ እንደዛ ከዛን ቀን በኋላ በጣም ነበር ላንቺ የሆነ ፍራቻ ውስጤ በቃ አንቺን ስትባይ የሆነ ውስጤ ይደነግጥ ነበር፣ ፈራ ነበር የሆነ ነገር ታድርጊልሽ በሚልና እኔ እኮ አታስፈራ ምን ያስፈራል ነው? በቁጣ ጀምሬው ነው። አይ ኖ ልክ ነው ያደረግሽው ነገር እኮ ያደረግሽው ነገር ልክ ነው። ሰላም አወርዳችሁ አጨብጭብ ያለው ያው የምሳ ግብዣ ቤት ያደርጋሉ። ሁለታችሁ መምጣታችሁ አይቀርም። እናታችሁ ደግሞ ከተሻለ ደስ ይለኛል። እናንተ ትልቅ ቦታ እንድትደርሱ ቢዚ በተለይ ታውቂያለሽ ላንቺ ያለኝ ፍቅርና ትልቅ ቦታ ደርሰሽ ማየት ነው እቅዴም ፍላጎቴም ሀሳቤም እና ያንቺ የተመቸሽ ነገር ሁሉ ይመቸኛል። ኮምፈርት እንዲኖርሽ ነው የምፈልገው። እንዳትጨናነቂ ምናምን የሆነ ሰው በሆነ ነገር እንዳይዝሽ ነው የምፈልገው። ለዛ ነው ሁሌ ይመጫልሽ ምናምን ሀሳብሽ ካፋው እንጂ አንቺን ደስ የሚያሰኝሽ ነገር ሁሉ ደስ ያሰኛል። ቴንክ ዩ ማይ ሲስተር። ሌላው ደግሞ ሁለተኛውና በጣም ያው የምስራች ፋሚሊዎች ያውቃሉ፣ ሲስተርም ታውቃለች። ዋነኛ የቀረኸው አንተ ነህና ቤተሰብ እንዴት ነው ይነገር አይነገር? ኧረ እኔማ ሆዴ ቲማቲም ነው አያስችለኝም። የምር ምን መሰለህ ፈገግ እያልሽ ነው። እኔ በጣም ደስተኛ ነኝ። በቃ ከዛሬ ጀምሮ ደስታ ወደ እኔ ሲቀርብ እያየሁኝ ነው ማለትና ያው ማሚ እየተሻላት ነው ማለት አክስቴ እየተሻላት ነው፣ ደህና ናት። እና አሁን ላይ ትላንትና ወደ አይምሮ ምን ተመላለሰ መሰለክ
ምንድነው አታጓጉኝ እንዴ? ነፍሴ ተጨነቀች እኮ ትንሽ ጓጓቢ ጓጓ ነው ምናምን ነገር ጓጓ ማርያም በጣም ጓጓ። ወደ ቀድሞ ቤቴ ልመለስ ነው ማለት ወደ መጀመሪያ ቤቴ ወደ ተከራየህልኝ ቤቴ ልመለስ። ማርያም የድካሜን ባላይ ባይቀናኝ ዓለም ብታዳላ ባይሆን እንዳሰብኩት ባይሰምር ኑሮ ምን ባይሞላ አይከፋኝም። የምርሽን ነው? ማርያምን እንደፈለኩ ላገኝሽ ነው? አዎ ልታገኘኝ ነው። ይሄ ማለት ግን ይውለ እንደባለፉ አይነት ችግር ይፈታል ወልድ ጋር ኧረ በፍጹም አይፈታም አልብርም ማለት ነው። የምርሽ እና ወደ ቤት ልገባ ነው። ቤት ይሳል ያመሰራት። በነገራችን ላይ ቤቱ እስካሁን ድረስ ባዶ እንደሆነ ታውቂያለሽ። የተከፈለበት የ6 ወር ከምናምን እና እስካሁን ክፍት እንደሆነ ታውቂያለሽ። ግን ወደ ቤቴ በቃ አቀባበል እፈልጋለሁ። ወደ ቤቴ ልገባስ ምንድነው? እሺ ደስ አላለልህ? በቀይ ምንጣፍ ነው የምቀበልሽ። እኔ ነኝ ሁሉንም ነገር መሸከመው፣ እኔ ነኝ ሁሉንም ነገር ማስገባው። ግን እቃሽ የት ነው ያለው? አሁን ንገሪኝ። መጀመሪያ ቀፈኝ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ አለ። እናመሰግናለን። ስሜታዊ አትሁን። ተረጋጋ። የምር ስሜታዊ እንዳትሆን። ሞቀ የምር ሞቀ። ማርያም ሞቀ። እሺ ተልክስብኝ እንዴ? አሁን ወደ ቤቴ ኮምባላ ታገኘኛለህ። ምንድነው? ደስተኛ አይደለህም? ስማኝ፣ ደስተኛ አይደለህም ወይ? በጣም ደስ። እሺ ለምንድን ነው ደስ የምትሆነው? ደስ ፍቅር እኮ እሺ፣ እንደዚህ አትሁና። ስማኝ ታምባሎ ወይስ ማርክ ስማኝ፣ ቀና በል እንጂ። እንደዚህ ነው የምትሆነው? ባየ ማልበልማ አይዞህ እንደዚህ በቃ አሁንና ገና ብዙ ስራ ይጠብቀናል እኮ እንደዚህ አትሁን። እንሂድ፣ ብዙ ስራ አለብን። እሺ እንሂድ። እንደዚህ በቃ እኔ ልሂድ አይደል? ወደ ሆስፒታል በቃ እሺ። ደውልሻለሁ። እሺ አይዞህ። እሺ እንኳን ደስ አለ። አደራ ግን እሺ ቻው በቃ። እሺ ቻው በቃ። እንደዚህ ምንድነው? አለሁኝ እኔው ነኝ እኮ። ምንድነው? እኔ አላመንኩም። እሺ እንድታምን ሄደን እቃ እናስገባባው። ማርያምን ሰብ ይኸው በቃ ቤቱ ምን ይመስላል? መና ነው የሚባለው መድኃኒቱ። እንዲህ ነበር እንዴ? ያው ተንገላተው መጥተዋል። ማን ነው ግን ከዚህ ቤት እቃውን ያወጣልሽ? ጌታ ሆይ ኢየሱስ ግን ይሄዳል። አለፋቸው ከዚህ ቤት አሁን ሁለተኛ ተንቀሳቀሽና አፉ በሉኝ። ምን ሰውነት አለ? ጭራሽ ካለ ቤቴ እንደዚህ መና ሆኖ ነበር። ኧረ በስመ አብ። በቃ አንፋፋ አድርጎ አስገባባው። ሰውነት ትራሶቹን አልብሳቸው። ራሷ ታስተካክል። አማነታ ተፈራስሽ ታስተካኪ። እሺ አነጥፋለሁ። በቃ ትልቅ ካሜራ ያው ለኔ ጋር የገባኝ ምንድነው? ሰውዬው ዘበኛ ነው የኔ ተከታተሉ ላይ ይሰጣ። ኧረ ተው፣ ማታ እዚህ ጥበቃ ይቆማል ማለት ነው። እጃን ጥፊኔ ደከመኝ፣ ወገቤ ያሞኛል። ባይዜ እቺና ሻንጉል ማርያም ከኔ እኩል ነው። እኔን ቺት አደረገችብኝ። እኔን በዚህ ቀየርሽኝ። ለቢ የኔ ፍቅር አሁን አገናኝ ተፈታ አንጥፊ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ አረባክዛ ስጥሽ ከምንም እንዴት እንደምወድበት ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን
አንቺ ማለት እኮ ለእኔ ሚስቴ አንቺ ናገኘው ቀን በቃ አንቺ አይሽቶች ሲጀመር እሱ ይመቻል። አቁሬ ታቅፈት እንደማይለው ኩስ ነው እኔ አታቅፍኝ ማለት ነው። አሁን ሞቆኛል እንትን ማነው ሞቆኛል አሁን ይኸውላችሁ ቤተሰብ ግን ቆይቶ የተገባበት ቤት አዋራው ምኑ እንዴት እንዳጸዳ ነው። በስማሙል ግን ከዚህ ቤት አሁን ብትወጣ እኔ ራሴ ነኝ የምገባበት። ማርያምን ነው የምላችሁ ራሴ እገባበታለሁ። አልወጣም ከቤቴ ሚሽ እዚህ ጋር ወይ አሁን ምን ይቀረናል? ጎጆ ደግሞ ቀለስ ቲቪ ይቀርሻል። ሌላስ? አይታለኝ። እሺ እንትን አሁን ቤት ውስጥ ብዙ ነገር ነው የምትሰሪው። ሌላ ምን ያስፈልግሻል? መስታወትና የኔን እሰጥሻለሁ። መስታወት እኔ እሰጥሻለሁ። ሙሉ የሚያሳይ አይደል የምትፈልጊው? የኔን እሰጥሻለሁ። እኔ እየተጠቀምኩበት ስላልሆነ የኔን እሰጥሻለሁ። እሺ ሌላስ? በዚህች ቤት አሁን ሌላ ነገር የምን ኦኬ፣ ሰው አልጋ ላይ እንዳይቀመጥ ወንበር ግን ቤትሽ ጠበበች። ለራሴ ሰው ነበር አምስት። እሺ እንቀይር ቤት ለወደፊት ይለኝ። እሺ አሁን ቤተሰብ ማርያምን አይደለም እኔ እዚህ ቤት ብቻሽን እንድትኖሪ አልፈልግም። ከዚህ በፊት እኔ ቤት እየኖረች ነበር ማለት እኔ ቤት ሁለት ክላስ ቤት አለ። ያው እንደምታውቁት የኔ ክላስ እለቅልሻለሁ ከኔ ጋር ኑሪ ብዬ ከዚህ በፊት አቅርቤላት አልፈልግም ብላ ነው እዚህ ቤት የገባ ነው። ከዛ በኋላ ግን ካንተ ጋር መኖር እፈልጋለሁ ነይ ሲወራ ይተብኝ እዚህ ነው ይኸውልህ እሸነከኝ ቢኪሩ እሺ ከዛ ምን አለች መልሳ ምን አለች አልገባም አለች። በቃ እዚህ ቤት አልኖርም አይደለም እዚህ ቤት አልኖርም ብላ ወጣች። ግን መጀመሪያ ምን ብላ መጣች? ካንተ ጋር ልኖር ነው ብላ መጣች። በቃ አሁን ሐሳብሽ አይደለም አሁን ሐሳብሽ በማርያም አሁን ሐሳብሽ እኔ ቤት ለመኖር እኔ ቤት ምን ያስፈልገኛል? ቤት አለኝ እኮ አዲስ ሌላ ቤት ነው። አዲስ ቤት አትበይና አሁን ሌላ ምክንያት አይደለም። እሺ ባለፈው መጣሽና እኔ ቤት መኖር ጀመርሽ። 15 ቀን ምናምን እኔ ቤት እየኖርሽ ነበር አይደል? አሁን ምን ተገኘ? አዲስ ቤት ወዳቻለሁ። የኔ ውድ ቤተሰቦች ውድድ ነው ማደረጋችሁ። ይኸው መብቴን በጣም ይደከመኝ። በቃ እንዴት እንደምገኝ ቆንባላ በሽ እገኛለሁ። በበሽ አገኛቸዋለሁ።